ሩታ አልቅሳባለች አብርሽ። ሩታ ከአንዳንድ ዩቲዩበሮች ሴት አያልቅስብህ ይላል መጽሐፍ ቅዱስ ላይም ይላል። ሴት አያልቅስብህ አብርሽ። ሩታ አልቅሳባለች፣ ሴት አያልቅስብህ። በቃ እኔ ነገር ላገኝ አልቻልኩም እና ልነግርህ ላስጠነቅቅህ አልቻልኩም። እኔ ከምንም በላይ ገረመኝ የአቤል ነገር ነው። ኧረ በእናትህ አቤል ለዚህ ደረጃ መድረስ እንትኑ እኮ አብርሽ ነው። ግልጽ ነው፣ እናውቃለን። አቤል ጓደኛው ነው፣ አብረው ነው የተማሩት፣ አብረው አንድ ሰፈር ናቸው። ከትንሽ ነገር አንስቶ እዚህ ደረጃ አድርሶታል። እነሱ ገንዘብ ሊኖራቸው እኛ ድሃ ልንሆን እንችላለን፣ ችግር የለም። ገንዘብ እባክህ ከሃዲ ነው። አይዞህ አይዞህ እሺ ናቲ፣ አይዞህ ቁጭ በል በቃ ቁጭ በል። ውድና የተከበራችሁ የኛ ፋሚሊዎች የናቲ የግሬስ ፋሚሊ ሁላችሁም እንዴት ናችሁ? አዎ እስቲ ትንሽ ልቀመጥና አይዞህ እሺ፣ ችግር የለም ያልፋል። እና ሰሞኑ አይታችሁታልኝ እኔም ጋር ራሱ ትንሽ ተደብድቤ ነበር። እሱም ሳይገርመን ደግሞ ሰሞኑ ትላንትና ነው ከትላንት ወዲያ ደግሞ ናቲን ደብድበው ጫካ ላይ ጥለውት አገኘሁት እና በጣም ነው የሚያሳዝነው። በቃ እየተደረገ ያለ ነገር በጣም የሚያስጠላ ነገር ነው። ሄርሜላ እያደረገች ያለችው ነገር ለምን ካልከኝ በጣም እንትን ያለኝ ነገር ይህንን ነገር ማድረጓን እርግጠኛ የሆንኩት በምን እንደሆነ ታውቃለህ? አዲስ አበባ ሄደች ዛሬ ፈልገናት ነበር የለችም። እኔ ፖሊስ አስፈልጊያታለሁ እንደዚህ ስታደርግኝ ደግሞ እኮ ቀጥራ አስደበደበችኝ። ከዛ እኔን አስደበደበች ብዬ ሳላበቃ ደግሞ እኔ ነግሬሃለሁ እኮ ስለምታቀን እኛ አይደል ነበርን እንደዛ መንቀሳቀስ የነበረብን እኛ ሳንሆን ሰው እየላክን ነበረ። በቃ በብርም በምንም አድርገን ነቤኪን እየላክን እንትን ማለት ነበረብን። ነቤኪን እንትን ማለት አልነበረብንም። ወደዚህ ወደ ዩቲዩብ ማምጣት አልነበረብንም። እነሱን እንዳታቃቸው አድርገን እንትን ማለት ነበረብን። እና ቤተሰብ በጣም የሚያስጠላ ነገር ነው እያደረገች ያለችው ሄርሜላ። በጣም የሚያስጠላና የሚያስጠላ ይሄ ነው የማይባል ነገር ነው። እኔ በስንት መከራ ያው አገግሚ ወጥቼ ነው እኔ ራሱ በስንት መከራ እንደዛ አሰቃይተውኝ እንደዛ አንገላተውኝ። እኔ እንደውም ካሜራ ላይ ያያችሁት የአንድ ሰው ብቻ አይደለም። ከዛ በኋላ እኮ ሰቅለው እንዲህ ወደ ላይ ሰቅለው ዘቅዝቀው ቅጥቅጥ ነው ያደረጉኝና አጥንቴን ነው የሰባበሩት። ይሄ ነው ብዬ እንትና የሚለው ነገር አልነበረም። ምንድነው እኔ ሽፍታ ገባ እንዴ ብዬ እንደውም እኔ የህንጻው ዘበኛ ነበርኩ የመሰለኝ ናቲ ሲመታኝ የህንጻው ዘበኛ መስሎኝ ነበር። ከዛን ሳጣራ የሄርሜላ ስም ካሁን በኋላ ብታነሳ ብሎ ሲመታኝ ቀጥራኝ ያስደበደበችኝ ያልኩት። ከዛን ባለቂ ለህግ መቅረብ አለባት። ኧረ በቃ ግልጽ ነው። አንደኛ እኔ ከስሻታለሁ ስነግርህ ማለት ነው። እቺ ልጅን ከስሻይ ፍርድ ቤት ላቀርባት ስፈልግ መጥሪያ ወጥቼባታለሁ። በቡታጀራ ከተማ ላይ የለችም። እሱ አብሪሽን ሁላ አለቆ ምን ስነግርህ እሱን ነው ማለት እኔ ለ13 ማስደብደቧ ሳያንሳት አለቃተም። በቃ ወንድ ልጅ እኮ ይመታል፣ ግን ለ13 እኔን ማስደብደቧ ተገቢ አይደለም። በጣም ያስተራ ነውር ነገር ነው የፈጸመችብኝ። ኧረ በስመ አብ ማድረግ የሌለባትን ነገር አይደለም። ቆይ እኔ ላይ ያደረገችው ነገርም ከባድ ነገር እኔ ላይ ያደረገች አይደለ? የኔ ይበቃል በቃ ብዬ እኔ አንተ እኮ ነግሬሃለሁ ተጠንቀቅ እያልኩ ብቻህን አትንቀሳቀስ ተጠንቀቅ እያልኩ አንተ ብቻ መንቀሳቀስ እኮ ነው ያጠፋው። እንደዛ ደብድበው እንደዛ አድርገው ከዛም በኋላ ራስህን እንዳታውቅ አድርገው ወንዝ ላይ መጣል ማለት ገደል ውስጥ መጣል ማለት ምን ማለት ነው? አንታከም ያለው ምንም ችግር የለውም። ምንም የሚያሳስብ ነገር የለውም። አሁን ያለው ሁኔታ አምዶ ታውቃለህ። ለቤተሰብ መናገር የፈለከው ነገር አለ ግዴታ በቪዲዮ ንገራቸው ስላልከኝ ነው እንጂ እኔ መናገር አልፈለኩም። ለግሪስ ፋሚሊ እሱን እኮ ነው እኔ እንደውም እንዲሰማ አልፈለኩም። ተደፋፍነው መቆየት ነበረበት። እኔ መደብደቤ መጣሌ ምናምን አንተ ነህ በቃ ቪዲዮ ላይ አውጥተህ ንገረህ ለቤተሰብ ለግሪስ ፋሚሊዎች። አብርሽም ቡርኬም አቤላም ኪዬም እጃቸው ካለበት ከባድ ጦርነት እናሰሳለን። አንተ ካሜራማኔንም ገዝተው በብር ከከተማው የኔ እኮ ካሜራማኔም ተገዝቷል። ካሜራማኔ ራሱ እየቀረጸኝ የነበረው የለም የዛን ቀን በብር ገዝተዋለች። ለካ እኔ የት ነህ ሲለኝ ሄርሜላ ጋር እየሄድኩ ነው ቀጥራኝ ስለው ና ቆይ አብረን እንሄዳለን እኔም እዛ ህንጻ ላይ ነኝ ብሎኝ ከዛን ልክ በቃ አብረን ቁጭ አልንና ልክ እሷ ስትቆይብኝ ቪዲዮ ለምን አልሰራም ብዬ ቪዲዮ መስራት ጀመርኩ። አይተዋል ላይ የለቀቅከው አንተ እንትን ብለህልኝ እሱ ቪዲዮ ከለቀቅክ በኋላ እኮ ነው የመታችን ታውቃለህ። ያ ቪዲዮ ነው በቃ እንትን ያለን። እኔ ራሱ እንዲለቀቅ አልፈለኩም ነበር። መጨረሻ ላይ ሁሉንም ነገር ካስተካከልን በኋላ ከህግ ሁሉንም ነገር ከያዘው በኋላ እንለቀዋለን ብዬ ነበረ። ግን አንተንም ደበደበች። በቃ ሁሉ ነገር ተበላሽ ታውቃለህ።
እኔ ደግሞ አለቃትም መቼ እሷ ለህግ ነው እኛ የምናቀርባት። ከሀገር ወጣች አለቀች። ሁሌ የእሷን እውነት የእሷን ሚስጥር የደበቀችው አብርሽ ላይ ያረገችው ሩታ ላይ ያረገችው አቤል ላይ ኪዬ ላይ ቡቼ ላይ ሁሉም ላይ የነፋችባቸው ያስተገመችባቸው እኔ ልንገርክ ብሩኬ ኪዬ አቤል ነፍታባቸው አይደለም በብር ነው የያዘቻቸው። እሷ ብር ሰጣቸው ያጣም ልጅ በብር ነው ብር ነው። ለምን እንደሆነ ታውቃለህ? አስመሳይ ሆነዋል። በቃ እነሱ ራሱ አንተ አብረው እየበሉ እየጠጡ እንደዛ ወጪ እያወጣላቸው እነሱ እሱ ላይ ይዞራሉ። ኧረ አይደረግም። አንተ እናትና አባት ላይ እንደመዞር በለው እኮ አብርሃም ላይ ሲዞሩ ስንት ነገር እንዲያልፍላቸው ለዚህ ያበቃቸው እሱ አይደል እንዴ? አይደረግም። ልክ ነህ። ገንዘብ እኮ ማይቀይረው ሰው የለም። ለኔም እኮ አውርታኛለች 100,000 ብር ቼክ እንደራደር ብላኛለች። እኔም እኮ እንደዛ ልትለኝ ያስደበደበች በስልክ እኔም እኮ እንደዛ ነው ያለች። እምባዬ እየመጣ ነው። ማልቀስ አልፈልግም ግን በቃ እንደተለክ ታጅራ ወጣ አዲስ አበባ ሄዳለች። አዲስ አበባ ገብታለች። አተናታል። በህግ የተፈለገች ነው። ሄርሜላ በህግ ቁጥጥር ስር ውላ መቅረብ አለባት። ህግ የምታከብሪ ከሆነ መጥሪያ ወጥቶብሻል። ቤት ሄደን አተንሻል። እኔም በማስደብደብ ከስሻታለሁ። ቀጣይ ደግሞ አንተ ደግሞ መክሰስ አለብህ። እኔ ሲጀመር ጀምሬያለሁ እኮ በቃ ከጋራ ያያይዋለሁ። ግን ከወንዶቹ ጋር እንፈያየታለን። ከአቤላ ጋርና ከቡርኬ ጋር እንፈያየታለን። ፌስ ቱ ፌስ እንገጣጠማቸዋለን። እኔ እርግጠኛ ነኝ ደግንም አብርሽንም እናስቀይመዋለን። ማስቀየም ካለብን ሩታን በጣም እንዳሰቃያት ነው የምናውቀው። ያስመታን እኔ አውቀዋለሁኝ። ዝም በል አንተንም ያስመታ እኔንም ያስመታኝ ማን እንደሆነ አውቃለሁ። ማን እንደላካቸው አብሮ ጓደኞች የለም። ይሄ አብረው የሚውሉት ጓደኞቹ ነው የላከብን። አብረው ከሱ ጋር የሚውሉት የለም ጓደኞቹ ነው የላከብን። በእነሱ ምክንያት እኔ በንዴት ምክንያት አብርሃም ሩታን የሚያሰቃየው እሷ አነሰና በሱ ተናድጄ ጨጓራ የታመምኩ ብዬ ሳልጨርስ በቃ እኔ ፋሚሊ እንደዚህ የሆነ ነገር ሆኛለሁ ብዬ መምጣት ሳልፈልግ ሆስፒታል ሳምንት አሞኝ ተኝቼ ቆይቼ ቢወጣ ከዛ እንደገና ፈልጋለሁኝ አንዴ እናውራ ከዛን የሆነ ነገር እንደራደራለን ምናምን ብላኝ ሄድኩ። ስሄድ እንደማይሆን አደረገች። ደግሞ እኮ የት ህንጻ ላይ እንደሆነ ታውቃለህ? የአብርሃም ያጎቱ ህንጻ ላይ። ከዛን እዛ ላይ አስደበደበችኝ አይደለ? ልክ ጥላኝ ሄዳ ባልነሳ ራሴን ማላቅ ቢሆን እስካሁን የተደረኩትን ማስታወስ ማልችል ቢሆን ጭንቅላቴን እንደመቱ ቢሆን እኮ ማስታወስ እንዳልችል ነበር ያደረጉኝ። ግን በቃ ፈጣሪ ብሎ ደግሞ ምንም ነገር ብዙ አልተጎዳውም። በቃ የፊት ማባበጥ ምናምን ፊቴ መቆጣት ነበረ። ያው በበረዶ በምን እያደረኩ ጠፋ። ከዛን ግን ማን እንደላካቸው ደግሞ ሰው ልኬ አጣራው። ማን ይላካቸው? ሚስጥር ነው ስንጨርሰው አንድ ላይ እሷ ተዋት። እቺ ቁጭራና ጠንቋይ ቤት የምትንከባለል ለጠንቋይ ሴክስ የምታረግ ሴትዮን ተዋት። ከሷ ጋር ያሉትን ቡርኬ ያለበት አቤል አለበት እዩ አለበት ንገረኝ። ሁለቱ አቤልና ብሩኬ ሁለቱ ፈረንጁ አለበት። አረና ቢኒና ፈረንጁ እኮ የሩታ ደጋፊዎች ናቸው። አብረዋት አይደል ያሉት? አሁን እንኳንም ነግረኸኛል። ቡርኬና እዩን ያልከኝ ሁለቱ ናቸው የላኩት። አቤላ በተለይ አቤላ አንተ ጋር ራሱ የደበደበ ልጅ ግብዳ ነው እኮ በቃ እኔም ጋር ወደ 11 ናቸው። አንተ የጋርድ ናቸው። እኔ እርግጠኛ ነኝ። ከኋላ በዚህኛው አንዱ ሲመታኝ፣ በዚህኛው አንዱ በጠረባ ሲያነሳኝ፣ አንዱ አፈረጠኝ፣ አንዱ ደግሞ በቃ እንዲህ በጭንቅላቴ ተከለኝ። ከዛ የሆነ ጫካ ውስጥ ነው ተጥዬ የተገኘሁት። እኔ ምንም አላውቅም። መቶቼና ያቺን እኔን አፈቀርኩ ልጅ ወለድኩልህ ምናምን የምትለኝዋ ምናምን ማን እንደነገራቸው አላውቅም። አሁን እኮ አሳክመውኝ አንተ እኮ መተህ ነው ግዴታ መስራት አለብን ይሄን ቪዲዮ እናውጣው ስላልከኝ እንጂ አሁን እኮ ከሐኪም ቤት እየወጣሁ ነው ከጤና ጣቢያ ያገኘህ እንጂ እኮ ልሰራ ልናገር አልፈለኩም። ለቤተሰብም ማወቅ የለበትም። እኛ ቤተሰብ ራሱ ተመርምሬ ታክሜ ያለው ግን በእኛ ምክንያት ወንድ ልጅ ነኝ፣ ይደበደባለሁ። ከዚህ በፊትም ተደብድቤያለሁ። ግን እኛ ከዚህ በኋላ ሁሌም ከእውነታው ጎን ነን። እውነታውን እናወጣዋለን። ምንም ብታረጉ ምንም ብትደበድቡንም ብትሰቅሉንም ብትገሉንም ብትጨፈጭፉንም ብትቆራረጡንም እየሞተን እውነት ከእውነታው ያደረጋችሁትን ነገር በሙሉ እናወጣዋለን። ማንም አያድንም፣ ማንም አያልፍ አያመልጥም። ሩታማ አንድ ላይ ጠራርጎ ነው የሚበላችሁላችሁ። ከብቷችኋል። ሩታ አልቅሳባለች። አብርሽ ሩታ ከአንዳንድ ዩቲዩበሮች ተማር፣ የሴት እንባ ምን እንደሚያደርጋቸው ቪዲዮ ላይ ያየን ነው። ተማር።
የምሬ ነው። ሴት አያልቅስብህ ይላል መጽሐፍ ቅዱስ ላይም ይላል። ሴት አያልቅስብህ። አብሪሽ ሩታ አልቅሳባለች። ሴት አያልቅስብህ። በቃ እኔ ነገር ላገኝ አልቻልኩም፣ ልነግርህ ላስጠነቅቅህ አልቻልኩም። ግን በህይወቴ ነው የመጣኸው። ከዚህ በኋላ በህይወት እመጣብሃለሁ። አብሪሽ ምን አይመጣም። እሱ ምን ያደርግ? እሱ እኮ አይደለም ያቺ የደደበች ደደብ ናት እንጂ ማሰብ ሴት የላከው መልአክ ሞት አይፈራም ምናምን የሚባል አባባል አለ አይደል? እሷ ልካው ነው እንደዚህ የሚያደርግ። ሄርሜላ እኮ ኋላ ይመጣል። ተቀደም እኛ እኮ ከአብሪሽ ስር ብዙ ነገሮችን ካሜራ እየቀረጽ ነው እየተላላክ ነው እንትን ያለን ሰው ነች እና እኮ ግልጽ ነው እሱ። አሁን ሲለወጥና መኪና ሲገዛ ሄርሜላ የምትባል ስትመጣ እኛ ላይ እንደዚህ ማድረግ እኛ እኮ አይገርመኝም። እኛ እንደውም ሩቅ ነን፣ ካሜራ ቀረጽ ነው ምናምን እንጂ አብረው ዋልን እንጂ ማለት ነው። ሩታ አብራው አድጋ አስበዋል። አብራው ኑራ አሁን ለትዳር በቅተው ራሱ አይመጣውም እሷን እንደዚህ ማንገላታት። እኛ እንደውም የሩቅ ነን፣ ሩቅ ሆነን ነው የተመታ ነው አይደለ? እሷን የሚያንገላታት ደግሞ ፋሚሊ ራሱ ይመሰክራል። እንደውም እኔ በጣም ሩታን ረፊ ብያን ነበረ። ጀግና ናት። እኔ አድናቂዋ ነኝ። እንደውም ልክ ናት። እሷን ትክክለኛ ውሳኔ ነው የወሰነችው። በቃ ለምን የሚያቃጥላትን ነገር የሚያበሽቃትን ነገር ማራቅ ነው ያለባት ከዚህ በኋላ እሷ ራሱ። እኛ የእሷን መጣላት እኮ ወደን አይደለም። እንደውም እነሱ አብረው ቢኖሩ እኮ ለእኛ ሰላም ነው፣ ደስታ ነው። የእነሱን ፍቅር ነው ማየት እንፈልገው። ግን ሄርሜላ እየበጠበጠች እንዴት ሰላም ሆኖ ይኖር እኮ እሱ ደግሞ በቃ ይኸውልህ ተመለሰ ስንል መልሶ ወደሷ ይሄዳል። እሷ ትመጣና የሆነ ነገር ታረጋለች፣ ይመለሳል ወደሷ። በቃ አገገመ ተመለሰ ብለን በቃ አሁን ሰላም ይሆናል፣ በቃ ሁሉም ነገር ሰላም ይሆናል ብለን ስንል በእናትህ በቃ ነገሮች ሁሉ እየተበላሹ ነው እየመጡ ያሉት። አሁን እኔ በጣም ማለት ነው ከፍቶኝ ከተማው ላይ ማለት ነው ቡርኬና አቤልን እንዳላገኛቸው ጸልይ። የለም ይዟቸው ሄደ እኮ በቃ አሁን ይዛቸው ሄደች እኮ ከቡታጀራ ካልወጡ ይዛቸው ሄደች። ተራራታለሁ በቃ እኔ ከታፋታለሁ ስለነቃንባቸው ማን እንደላካቸው እኔ እኮ ራሷ ቀጥራ ነው ያስመታችኝ። አይዞ ወይኔ ወደ ውስጥ ነው የመቱኝ። ወደ ውስጥ የለም ስፓይን እንደዚህ ወደ ውስጥ ነው የመቱኝና ተጎድቻለሁ። አይዞ ችግር የለም ትንሽ ጊዜ ነው። ወንድ ልጅ ምንም ቢደረግ እንኳን መመታት ምናምን የሰውነት መቆጣት ምናምን ሊኖር ይችላል። ሰው በሰሞኑ እየሰማን አይደል እንዴ? በጩቤ እየተወጋ ነው ምናምን። ምንም የተመቻችሁን ነገር አድርጉ። ማንናችሁንም የምንሰማ አይደል? ማንንም ልንሰማ እንችላለን። እኔ ማንንም አልሰማም። አልነገርኩም አይደል? የደበኩ ሚስጥር ተተኩሶብኝ ይህን እየነገርኩህ በሽጉጥ ተተኩሶብኝ ለትንሽ ብሩኬ ነው አላየም። ሽጉጥ ይዞ እሱ በቃ ሊሆን ይችላል። እኔ ፈጣሪ ነው ያተረፈኝ። ሄርሜላ በሽጉጥ አስተኩሳብኝ ተገድዬ ለትንሽ ነው የተረፍኩት እኮ። በቃ ይዛቸዋለች፣ ልጆቹን አቤልና ብሩኬን ይዛቸዋለች። በቃ በብርም አሰርታባቸዋለችም። ብርም ራሱ አታለላቸው። በቃ እነሱ ብር አታለላቸው። አብርሃም እኮ ቢሰጣቸው ከሷ የበለጠ እኮ ይሰጣቸዋል አይደል እንዴ? ለምን እሷ እኮ ሁለቴ ሶስቴ ብትሰጣቸው ይቆማልኝ እሷ ብር። እሱ እኮ በየጊዜ የሚያደርግላቸው ራሱ ከሷ ከምትሰጣቸው እኮ ከምንም በላይ ገረመኝ የአቤል ነገር ነው። ኧረ በእናትህ አቤል ለዚህ ደረጃ መድረስ እንትኑ እኮ አብሪሽ ነው። ግልጽ ነው፣ እናውቃለን። አቤል ጓደኛው ነው፣ አብረው ነው የተማሩት፣ አብረው አንድ ሰፈር ናቸው። ከትንሽ ነገር አንስቶ እዚህ ደረጃ አድርሶታል፣ ለውጦታል። ግን የሄርሜላን የፍቅር ጥያቄ መቀበል አለበት፣ ተቀበል ምናምን እያለ ለምንድን ነው የሚያስጨንቀው? ልጁ ነገር ነው እሱ ልጅ የሚፈልገኝ ከኔ ጋር ታግሼዋለሁ እኔ እስካሁን። ከዚህ በኋላ ግን አልታገሳቸውም። ወንድ ልጅ ነን፣ ተደባርበን የሆነ ሰው ያሸንፋል፣ የሆነ ሰው ይሸነፋል፣ የሆነ ሰው ይጎዳል። ተከባብረን እንኖራለን። ከዛ ከነሱ ጋር ያለን ነገር እነሱ ገንዘብ ሊኖራቸው እኛ ድሃ ልንሆን እንችላለን፣ ችግር የለውም። ገንዘብ እባክህ ከሃዲ ነው፣ በኋላ ይክዳቸዋል። ተፈላልጠን ማለት ነው መለየት አለበት በቃ። እኛ ሲጀመር ይኸውልህ አብርሃም ስነግርህ አሁን በዚህ ቪዲዮ ላይ ስነግርህ እኔ ጓደኞች መሆን ያለባቸው ፈረንጁና ቢኒያም ብቻ ናቸው። ፈረንጁና ቢኒያም ብቻ በቃ። ለምን ገንዘብ ያልገዛቸው የሄርሜላ ምንም ነገር የምታደርግባቸው ነገር ያልያዛቸው ጀግኖች፣ ለእኔ በቃ ጀግኖች ናቸው በጣም። እኔ በእጄ አይደለም በእግሬ ማጨበጭበላቸው ጀግኖች ናቸው ቢኒያምና ፈረንጁ። ሩታን እኮ እስከዛሬ ድረስ አልለቀቋትም አይደል? ይኸው ካጠገቧ ናቸው፣ ካጠገቧ ናት። ሁለታቸውም ቢኒም ፈረንጁም አብረው ናቸው።
ሩታ ሲከፋት ስታዝን ሲያያት ወዲያው መጥተው የሚያባብሏት እነሱ ናቸው። ማናቸውም ሁሉም ያሽቃብጣል ነው። ሁሉም ያሽቃብጣል ነው። አንዴ ለኤርሚላ ያሽቃብጣል፣ አንዴ ወደ አብርሃም ያሽቃብጣል፣ አንዴ ወደ ሩታ ያሽቃብጣል። ሩታ ጋለው አለው ይላሉ። ከዛን ደግሞ ትተዋት ደግሞ ወደ ሆነ ቦታ ይሄዳሉ። የሆነ ሰውንማ ያየውበት ነገር ራሱ ጭራሽ ያስጠላል። ብሩኬን ያየውበት ነገር የብሩኬ ማስመሰልማ በጣም ሲያስጠላ፣ በቃ እንደሱ እስስት የለም። በጣም እንዴት አስመስሎ እንደሚኖር ተወባት። አሁን አውርተን እንትን የምንለው ነገር አይደለም። በቃ አብርሽ ይጠንቀቅ። እኔ አማራት እያቃተኝ ነው ቤኪ። በቃ ድምጽ እየተዋጠ ስለሆነ መሄድ አለብን። እንሂድ፣ ቤት እንተኛ። በቃ ልተኛ፣ ይዘኝ ሂድ። በቃ ይበቃናል። በቃ ፋሚሊ ይህንን ከሰማችሁ ይበቃችኋል። በቃ ደህና ሁኑ ብለን ቻው።